መልካም ተማሪዎች እንግዲህ ከ9ኛ ክፍል እስከ 12ኛ ክፍል ቻፕተር 1ን ሁሉን አስተምረን ዛሬ ደግሞ ቻፕተር 2 ከ9ኛ ክፍል ጀምረንላችኋል። አሁንም ቻፕተር 2 9 11 12 እያለን እንቀጥላለን። ባዮሎጂን ከኛ ጋር ከ9 እስከ 12 ማራላችሁ የትም እንዳትዱ ከኛ ጋር ቆዩ። እንቀጥላለን። we start unit 2 grade 9 biology characteristics and classification of organisms from first slide. As you observe that at the center there is a living thing, so this living thing has own characteristics like that reproduction, nutrition, ordered complexity, homeostasis, adaptation, cellular structures and composition, metabolism, response, growth and development. እንግዲህ ህይወት ያላቸው ኦርጋኒዝሞች እነዚህን ባህሪያት አላቸው ማለት ነው። ሪፕሮዳክሽን መራባት ወይ መባዛት፣ ኤክስክሬሽን ቆሻሻን ከውስጥ ከሰውነት ማስወገድ፣ ኦርደርድ ኮምፕሌክስ ይሄ ደግሞ አሰራሩ የሊቪንግ ኦርጋኒዝሞች ወይ ደግሞ ህይወት ያላቸው ኦርጋኒዝሞች ሰውነታቸው እንዴት እንደተሰራና እንዴት ኮምፕሌክስ እንደሆነ። ሆሞስታሲስ ደግሞ how they are adapt with their environments ወይ ደግሞ how they regulate the temperature እንዴት መቋቋም እንደሚችሉ። አዳፕቴሽን how they are adapted in some area እንዴት አንድ ቦታ ላይ ተላምዶ መኖር እንደሚችሉ ራሳቸውን ማቆየት እንደሚችሉ። ሴሉላር ስትራክቸር የሰውነታቸው አሰራር እንዴት እንደሆነ ምን እንዳለ። ሜታቦሊዝም how they get energy through digestion of foods by cellular digestion or that we call it respiration በሚባለው ውስጥ። ሬስፖንስ ለአካባቢ መልስ መመለስ። ግሮዝ ኤንድ ዴቨሎፕመንት ማደግ። እነዚህ ሁሉን ያጠቃለለ ነው በዚህ ቻፕተር ውስጥ። ይሄን ሁሉ የምናይ ይሆናል ማለት ነው። 2 characteristics of living things ህይወት ያላቸው ኦርጋኒዝሞች ምን አይነት ባህሪያት አላቸው። ኦብጀክቲቭ the characteristics of living ስለ living things characteristics ወይ ደግሞ ባህሪያታቸውን እንገልጻለን ማለት ነው። እዚህ the first one is living things have a variety of shapes and forms የሰውነታቸው ሼፕ ቅርጽና ፎርም የሚገኙበት ሁኔታ ብዙ አይነት ነው። ቫራይቲ thus biologists study life in many ways or in many different ways በዚህ ምክንያት የተለያዩ ሼፖች እና የተለያዩ ፎርሞች ስላላቸው ባዮሎጂስቶች እነዚህን living things ደግሞ ህይወት ያላቸውን ኦርጋኒዝሞች በተለያየ መልኩ ያጠናቸዋል ማለት ነው። some properties by all living አንዳንዱ ባህሪያት በሁሉም የሚቀራረቡ ናቸው፣ አንዳንዶቹ ደግሞ የማይቀራረቡ ናቸው። ግን በብዛት ህይወት ያላቸው ነገሮች በብዛት ባህሪያቸው ይቀራረባሉ ወይ ደግሞ ይመሳሰላሉ ማለት እንችላለን። ለምሳሌ ከነዛ ውስጥ all living things are made up of one or more cells አንድ ሴል ወይ ደግሞ ከብዙ ሴል የተሰሩ ናቸው። ዩኒሴሉላር ወይም መልቲሴሉላር የምንለው ማለት ነው። all living things require energy ኃይል ያስፈልጋቸዋል። ለምሳሌ እኛ ሰዎች ከምግብ ኃይልን እናገኝ፣ በዚህ ኃይል እናድጋለን፣ እንሰራለን፣ እንዘላለን፣ እንንቀሳቀሳለን፣ ብዙ ነገር እንሰራለን። ስለዚህ ሁሉም living thingsዎች ወይ ደግሞ ህይወት ያላቸው ነገር ኃይል ያስፈልጋቸዋል። all living organisms respond to stimuli ቅድም ያየነው ለአካባቢያቸው መልስ ይሰጣሉ። ለፀሐይ፣ ለቅዝቃዜ። ለምሳሌ ቅዝቃዜ ካለ ወፍራም ልብስ እንለብሳለን። ቅዝቃዜ ካለ ቤት ውስጥ ልንቆይ እንችላለን። ዝናብ ካለ፣ ፀሐይ ካለ ጃንጥላ ልንጠቀም እንችላለን። ተክሎች እንኳን ሬስፖንስ ይሰጣሉ። አንዳንዶቹ ወደ ፀሐይ መውጫ ወይ ደግሞ ፀሐይ ወዳለች ሊዞሩ ይችላሉ። የሱፍ ዘይት የሚባል አለ፣ እንደሱ አይነት ነገሮች። ስለዚህ እነዚህ ባህሪያት ሌሎች all living things can grow ያድጋሉ። ሰዎችም ያድጋሉ፣ ፕላንትስ ያድጋሉ። ፕላንት ካኖት they have unlimited growth ይላል አንዳንድ ሳይንስ ላይ ወይ ደግሞ ባዮሎጂ ላይ። የሰዎች የእንስሳት ግን ውስን ነው። ፕላንቶች ደግሞ throughout the life ያድጋሉ የሚላለ። ከኛም ሰውነት ደግሞ throughout the life የሚያድጉ አሉ ይባላል። all living things can reproduce ይራባሉ ዝርያቸውን ለመተካት። ፕላንቶች ቢሆኑ አኒማሎች ቢሆኑ ዝርያቸውን ለመተካት all living things can excrete ወስትን ሪሙቭ ያደርጋሉ። ለምሳሌ እኛ ሽንትን ኩላሊታችን ተጣርቶ ወደ ሽንት ይሆናል። ሌላው ደግሞ ወደ የሚያስፈልገው ወደ ሳምባ ሄዶ ኦክሲጅንን ወስዶ ወደ ሰውነት ይሰራጫል። ሌላው ደግሞ ሶሊድ ወስት የምንለው አለ ከምግብ ተረፈ ምርት፣ እሱም ቆሻሻ ስለሆነ ካርቦን ዳይኦክሳይድ። እነዚህና ሌሎች ይወጣሉ። all living things display ordered complexity የሰውነታቸው አሰራር የራሱን ፕሮሲጀር ጠብቆ ሳይዛባ ኮምፕሌክሲቲን ፈጥሮ ስፔሻሊ ብሬንን ብንል ሞር ሶፊስቲኬትድ ነው፣ በጣም ስብስብ ነው አለሙ ቴክኖሎጂ በላይ ግን ኦርደሩን ጠብቆ ስራውን ይሰራል። ኦርደር ኦፍ ኮምፕሌክሲቲ most living things maintain homeostasis ለምሳሌ ሰው በረሃማ አካባቢ ይኖራል፣ ሞቃታማ አካባቢ ማለት ነው፣ ቆላ ይኖራል፣ አዘሴም ታይም ደጋ ላይ ይኖራል፣ ወይና ደጋ ላይ ይኖራል። የአካባቢውን ቴምፕሬቸር ራሱ ሜንቴን በማድረግ ሌሎች እንስሳት ተክሎችም ላይ ማለት ነው። እነዚህ እንግዲህ በጋራ ሁሉም በሚባል መልኩ ሊቪንግ ቲንግሶች ያላቸው ባህሪ ናቸው። ሌላው ቱቱ ታክሶኖሚ ኦፍ ሊቪንግ ቲንግ ታክሶኖሚ ኦብጀክቲቫችን እንግዲህ ቱቱ 1 ፕሪንሲፕል ኦፍ ክላሲፊኬሽን ነው። ክላሲፋይ ሊቪንግ ቲንግስ ቤዝድ ኦን ታክሶኖሚክ ፕሪንሲፕል። ታክሶኖሚ ማለት ካታጎራይዚንግ ኦርጋኒዝምስ ኦር ግሩፒንግ። ታክሶኖሚ ማለት በመከፋፈል ኦርጋኒዝሞችን ማጥናት ማለት ነው። አሁን ወደ 6 ኪንግደም አለ ይባላል። ይሄ ምንድነው ለጥናት እንዲመች በሚቀራረቡት በባህሪያቸው በተለያየ ነገራቸው በኢቮሉሽን ሪሌሽናቸው ካታጎራይዝ ማድረግ። ስለዚህ ይሄን ነው የምንማረው እዚህ ስር። ኦርጋናይዝ ኤንድ አንደርስታንድ ሊቪንግ ኦርጋኒዝም ኢዝ ኮልድ ክላሲፊኬሽን። ክላሲፊኬሽን ማለት ኦር ታክሶኖሚ ማለት ኦርጋናይዝ ኦር አንደርስታንድ ሊቪንግ ኦርጋኒዝምስ ዊ ኮል ኢት ክላሲፊኬሽን። ክላሲፊኬሽን ኢዝ ዘ ፕሮሰስ ኦፍ ግሩፒንግ ቲንግስ ቤዝድ ኦን ዜር ሲሚላሪቲ። ሲሚላሪቲቸው ላይ ተመርኩዘን ምን እናደርጋለን ማለት ነው ሊቪንግ ቲንግስን ካታጎራይዝ እናደርጋለን። ሶ ክላሲፊኬሽን ሚንስ ዘ ፕሮሰስ ኦፍ ግሩፒንግ ሊቪንግ ቲንግስ ቤዝድ ኦን ዜር ሲሚላሪቲ በሚመሳሰሉት መልኩ። ለምሳሌ አኒማሎች ራሳቸው ምግብ ያዘጋጁ፣ ስለዚህ አንድ ግሩፕ ናቸው። ፕላንቶች ደግሞ ራሳቸውን ያዘጋጃሉ፣ አንድ ኪንግደም ናቸው። ሌላ ባህሪያትም የሚመሳሰሉ ብዙ ነገሮች አሉ። ስለዚህ ክላሲፊኬሽን ማለት ግሩፕ የምናደርግበት ክላሲፋይ የምናደርግበት አንድ ቦታ አንድ ግሩፕ ላይ የምንመድብበት። ዘ ሳይንስ ኦፍ ኔሚንግ አይደንቲፋይንግ ኤንድ ክላሲፋይንግ ኦርጋኒዝምስ ዊ ኮል ታክሶኖሚ። ቅድም ያልኳችሁ ታክሶኖሚ ማለት ኔሚንግ መሰየም፣ አይደንቲፋይንግ መለየት፣
ክላሲፋይንግም የሆነ ቦታ ላይ ክላሲፋይ ማድረግ ነው፣ ወይ ደግሞ ኦርጋኒዝሞቹን አንድ ላይ ካታጎሪ አድርገን መለየት ነው። ዲስ ዊ ኮል ኢት ታክሶኖሚ ይባላል። ሳይንቲስትስ ሁ ስቱዲ ታክሶኖሚ ኮልድ ታክሶኖሚ። ለታክሶኖሚ የሚያጠና ሰው ደግሞ ወይ ባዮሎጂስቱ ታክሶኖሚ ይባላል ማለት ነው። ክላሲፋይ ኦርጋኒዝምስ ሞስትሊ ባይ ጀጂንግ ዘ ዲግሪስ ኦፍ ሲሚላሪቲ ኤንድ ዲፍረንስ። ቅድም ምን ብለናል? ኦርጋኒዝሞችን ካታጎራይዝ ኦር ክላሲፋይ ኦር ግሩፕ የምናደርገው በዞን ዘ ዲግሪ ኦፍ ሲሚላሪቲ በመመሳሰል አት ዘ ሴም ታይም በዲፍረንስ የማይቀራረቡትን አንድ ላይ አናደርግም፣ የሚቀራረቡትን ነው። ስለዚህ በልዩነታቸውና በመመሳሰላቸው ማለት ነው። ዚስ ኢንክሉድስ ኤክስተርናል ኢንተርናል ስትራክቸር ኦፍ ዘ ኦርጋኒዝም። ዚስ ኢንክሉድስ ዋት ዘ ሲሚላሪቲ ኤንድ ዲፍረንስ ኤክስተርናል ውጫዊን አካል አይተን፣ ኢንተርናል ውስጣዊ ስትራክቸሩን አይተን፣ ኤንድ ዌር ዘይ ሊቭ በሚኖሩበት አካባቢ። ለምሳሌ ሰው ውሃ ውስጥ አይኖርም። ስለዚህ ሰው ምድር ላይ ከሚኖሩት ውሃ አካል ውስጥ የማይኖሩ አሳዎች አኒማል ናቸው፣ ግን ውሃ ውስጥ ይኖራሉ። ሌሎችም የሚኖሩበትም አንዱ ካታጎሪ ደግሞ ለመከፋፈል ይጠቅማል። ባዮሎጂስት አይደንቲፋይ ኤንድ ክላሲፋይ ኦርጋኒዝም ቤዝድ ኦን ኤ ነምበር ኦፍ ፊቸርስ። በተለያዩ እንትናቸው ላይ ምን ላይ ተመርክቶ ክላሲፋይ እንደሚደረግ ሞርፎሎጂያቸውን አይቶ፣ ሞርፎሎጂ ማለት ሳይዙን፣ ሼፑን፣ ስትራክቸሩን አይተን የምናየው። ፊሲዮሎጂ ይሄኛው ደግሞ ፓርታቸው የአኒማል ፕላንት ፓርት የሊቪንግ ፓርት እንዴት ስራ ላይ ይውላል፣ እንዴት እንደሚሰራ ሞሌኩላር አት ዲኤንኤ ሌቨል አት አርኤንኤ ሌቨል ላይ በትንሹ በሞሌኩላር ሌቨል ላይ ማይክሮስኮፕ በሆነ በሱም ቢሄቨራል ባህሪያቸው፣ ኢኮሎጂካል ካራክተሪስቲክስ ከአፈር ጋር ያላቸው ከሌላ ኦርጋኒዝም ጋር ያላቸው ሪሌሽን ላይ ሆነ ጄኔቲክ ሜካፕ የተሰሩበት ኢቮሉሽነሪ ሪሌሽን ጥንታቸው የተገኙበት ጂናቸው ይሄ አሁን ኪንግደም ሲስተም ብለን የመደምንበት ዋናው ሶርሱ ከየት እንደመጡ እሱን ተመርኩዘን ካታጎራይዝ እናደርጋለን ማለት ነው። ቱቱቱ ታክሶኖሚክ ሃይራርኪ ኢን ባዮሎጂካል ክላሲፊኬሽን። እንግዲህ የተለያዩ ባዮሎጂስቶች እዚህ ላይ ኢንቮልቭ አድርጓል ወይም ደግሞ ተሳትፏል። እነዚህ ባዮሎጂስቶች አንደኛው አርስቶትል ነው 384 አፕ ቱ 322 ቢሲ ላይ ዴቨሎፕድ ዘ ፈርስት ዋይድሊ አክሰፕትድ ባዮሎጂካል ክላሲፊኬሽን ሲስተምን ለመጀመሪያ ጊዜ ያገኙ ግሪክ ፊሎሶፈር ናቸው፣ የጥንት ፊሎሶፈር ናቸው። ከባዮሎጂ ውጭ ሌሎቹ ላይም ሰርተዋል። ግን ባዮሎጂ ላይ ደግሞ አንድ ሰው ወይ ደግሞ የመጀመሪያው ሰው ተቀባይነት ያለውን ክላሲፊኬሽን የሰራ ነው ማለት ነው። ቤዛ አስቀምጧል። መሰረት ግን የሱ ሁሉም ትክክል ነው ባንል እንኳን መሰረት አድርጓል። ከሱ ተነስቶ ብዙ ባዮሎጂስቶች ብዙ ነገር አገኙ። ስለዚህ የመጀመሪያው ሰው አርስቶትል ነው ማለት ነው። ሂ ዩዝድ ሲምፕል ሞርፎሎጂካል ውጫዊውን ነገር አይቶ፣ ሼፑን አይቶ፣ ፎርሙን አይቶ ካራክተራይዝ አድርጎ ትሪስ ሽረፕስ ኤንድ ሄርፕስ ትልልቅ ዛፎች፣ ቁጥቋጦ፣ አረም ምናምን ብሎ እንደዚህ መከፋፈል ሞክሯል። አት ዘ ሴም ታይም ሂ ዲቫይድ አኒማል ኢንቱ ቱ ግሩፕስ አስ ሃድ ሬድ ብለድ ሴል ኤንድ ዲድ ኖት። ሬድ ብለድ ሴል ያላቸውና የሌላቸው ብሎ ከፍሏል። ደም ሶስት አይነት አላቸው ነው የምንለው ዛሬ ላይ ሬድ ብለድ ሴል፣ ዋይት ብለድ ሴል፣ ፕላትሌት እና ሌሎች ወተርን፣ ፕላዝማ ምናምን አለው። እሱ በጊዜው ግን ቀይ የደም ሴል ያላቸውና የሌላቸው ብሎ መክፈል ሞክሯል። አርስቶትል ግሩፕ ሳም ኦርጋኒዝም በርድስ፣ ባትስ ኤንድ ፍላይንግ ኢንሴክትስ ቢኮዝ ዜ አር ኩድ ፍላይ። አሁን በጊዜው እሱ ምን ብሎ የሌሊት ወፎችና ፍላይስ ኢንሴክትስ የሚበሩ ኢንሴክቶችን ተባዮችን አንድ ካታጎሪ ላይ ነው። ምክንያቱ ምንድነው? በሱ ሁሉም ይበራሉ ነው። ዛሬ ላይ ግን አንድ ላይ ላይሆኑ ይችላሉ። በት ዜ አር አኒማልስ ናቸው ሁላቸው፣ ግን የሚለዩበት ነገር አላቸው ቢበሩም ማለት ነው። ኢን 1700 ስዊዲሽ ቦታኒስት ካርለስ ሊኒየስ፣ ይሄ ደግሞ በጣም ባዮሎጂ ውስጥ ታዋቂ ነው። 1707 አፕ ቱ 1778 who is the father of taxonomy የታክሶኖሚ አባት ይባላል። ግሩፒንግ፣ ክላሲፋይንግ፣ አይደንቲፋይንግ፣ ኔሚንግ ላይ በጣም ጥሩ ቤዝ ያስመጣና የሰራ እስከዛሬ የምንጠቀምበት ታክሶኖሚክ ሃይራርኪ ኦርደሩን ያስቀምጥ። he was the first person to propose an orderly system for classifying organs። የመጀመሪያ ሰው ነው እንግዲህ በኦርደር ያስቀመጠው። ታክሶኖሚክ ሃይራርኪ ማለት ምን ማለት? the process of arranging various organisms into either decreasing or increasing። ከስፒሺስ ተነስተን እስከ ኪንግደም፣ ከኪንግደም ተነስተን ወደ ስፒሺስ፣ ወደ ላይ ስፒሺስ ወደ ኪንግደም እየበዛ ነው የሚሄደው። ኪንግደም ወደ ስፒሺስ ደግሞ ወደ ኋላ እናያለን። ፊገሩ አለ። እሱን ያስቀመጠ ሰው ነው ማለት ነው። እስከዛሬ የምንጠቀመው ኪንግደም ranked highest followed by phylum or division class order family genus species ወይም ደግሞ ባጭሩ ኤፕኮፌገስ ብለን ባጭሩ መያዝ እንችላለን። ፋይለም ወይም ዲቪዥን እንላለን። ለፕላንቶች ብዙ ጊዜ ዲቪዥን እንጠቀማለን ኦር ፋይለም እንጠቀማለን። ኪንግደም የመጀመሪያ ትልቁና ብዙውን አንድ ላይ ያዘ ነው። ፋይለም ደግሞ ከሱ ቀጥሎ ያለን ተመሳሳይ ፋይለሞች ኪንግደም ይሆናሉ። ተመሳሳይ ክላሶች ደግሞ ዲቪዥን ይሆናሉ ወይ ፋይለም። ተመሳሳይ ኦርደሮች ክላስ ይሆናሉ። ተመሳሳይ ፋሚሊዎች ኦርደር ይሆናሉ። ተመሳሳይ ጀነሶች ፋሚሊ ይሆናሉ። ተመሳሳይ ስፒሺሶች ጀነስ ይሆናሉ ማለት ነው። ሊነስ ዴቨሎፕድ ቱ ኪንግደም ሲስተምን አግኝቷል በጊዜው ፕላንትና አኒማል። ሂ ክላሲፋይድ ኦል ኦርጋኒዝምስ አንደር ኪንግደም ፕላንት ኤንድ አኒማል ዛት ኢንክሉድስ ኦል ፕላንትስ ኤንድ አኒማልስ ሬስፔክቲቭሊ ብሎ ፕላንቴ ነው ብሎ መድቧል። ሌላው አኒማሊያ ብሎ አሁን ግን 6 ኪንግደም ሲስተም አለ። በጊዜው ግን ይሰራ ነበር እሱ ማለት ነው። አዘ ብሮድስት ሌቨል ባዮሎጂስት ዲቫይድ ዘ ዳይቨርሲቲ ኦፍ ላይፍ ኢን ዘ ኤርዝ ኢን ስሪ ዶሜንስ። ካርለስ ሊነስ ዊች ሳይንቲስቶች ምን አድርጓል? አሁን በዓለም ላይ ያሉ ህይወት ያላቸው ነገሮች ሁሉንም በምን ከፈሉ? በሶስት ከፈሉ። ባክቴሪያ፣ አርኪያ እና ዩካሪያ ብሎ ባክቴሪያ እና አርኪያ ከሞኔራ ነው የመጡ 6 ኪንግደምስ። ዩካሪያ አሁን በዚህ ጊዜ 4 ነገሮችን ይዘዋል። ፕላንቴን ይዘዋል፣ አኒማልን ይዘዋል፣ ፈንጋይን ይዘዋል፣ ፕሮቲስታን ይዘዋል። እነዚህ ደግሞ በ5 ኪንግደም ሲስተም ደግሞ ባክቴሪያ እና አርኪያ ሞኔራ ይባሉ ነበር። ስለዚህ አሁን ባዮሎጂስቶች ተስማምቶ በሶስት ከፈሉ ህይወት ያላቸውን ነገር ባክቴሪያ፣ ዩ ባክቴሪያ፣ ትሩ ባክቴሪያ፣ አርኪያ which is not true bacteria and ዩካሪያ። ዩካሪያ ማለት ደግሞ ፕላንት፣ አኒማል፣ ፕሮቲስታን እና ፈንጋይን የያዘ ነው ማለት ነው። ዶሜን is ranked above kingdom። ቅድም ብለናል ላይ ኪንግደም ትልቁ ዘ ሃይስት ነው ብለናል። አሁን ግን ከሱ በላይ ዶሜን የሚባል ባዮሎጂስቶች አስቀምጠዋል ማለት ነው። አርኪያ are prokaryotic cells have no nucleus and membrane bounded። ይሄ እንግዲህ አርኪያ የሚባለው ሞኔራ የነበረ ፕሪሚቲቭ ነው የሚባለው
የሚባለው አሁን ላይ ኢቮሉሽነሪ ላይ ሲቀመጥ ኒውክሊየስ የለውም፣ ትሩ ኒውክሊየስ የለውም ነው የምንለው። ብዙ ጊዜ ሜምብሬን ባውንድ የሆኑ ኦርጋኔሎች ወይ ደግሞ ሴል ስትራክቸር የለውም። ሴል ሜምብሬን መዳፕ ኦፍ ኢተር ላይክ ሊፒድ ከሊፒድ የተሰሩ ኢተር ከሚባለው ነው የተሰራ ሴል ሜምብሬን ናቸው የነዚህ ማለት ነው። ሴል ዎል ኖት መዳፕ ኦፍ ፔፕቲዶግላይከን እንደ ዱ ኖት ሃቭ ክሎሮፊል የምላቸው ስለዚህ ፎቶሲንተሲስ አያደርጉም። ፔፕቲዶግላይከን ከሚባለው አይደለም ሰራ ሃይድሮካርበን ነው ማለት ነው። ፔፕቲዶግላይከን ደግሞ ፕሮቲን ነው። ፕሮዲውስ ሜቴን ኢን ኦክሲጅን ፑር ላይክ ስዋምፕስ ሴዲሜንትስ ጋትስ ኤንድ ሶን ሜቴንን ፕሮዲውስ ያደርጋሉ። ሜቴን ደግሞ አስ ሶርስ ኦፍ ኤነርጂ የምንጠቀመው ነው። ኢን ኦክሲጅን ፑር ኦክሲጅን በቂ በሌለበት በጣም ኦክሲጅን በሌለበት አካባቢ መኖር የሚችሉ ኦርጋኒዝሞች ናቸው። ረግረጋማ አካባቢ እና ሴዲሜንትስ በሚባሉ አካባቢ እንደ ጋትስ አካባቢ መኖር የሚችሉ አይነት ኦርጋኒዝሞች ናቸው ማለት ነው። ጀነራሊ ኖት አፌክትድ ባይ ሜኒ ኮመን አንቲባዮቲክስ እነዚህ ኦርጋኒዝሞች አርኪያ የሚባሉት በብዙ አንቲባዮቲኮች የሚጠቁ አይደለም። አንቲባዮቲክ ማለት ጸረ ባክቴሪያ ማለት ነው። በሱ አይጠቁ። ሜኒ አርኪያ ኢንሂቢት ኤክስትሪም ኢንቫይሮንመንት በጣም ኤክስትሪም ኦክሲጅን የሌለበት የመጨረሻ ነው ምቹ ያልሆነ ቦታ ላይ መኖር የሚችሉ ናቸው ማለት ነው። ሌላኛው ባክቴሪያ ነው። ፕሮካሪዮቲክ ነው፣ ፕሪሚቲቭ ነው ማለት ነው። የኛው የቆየ ነው። ሃስ ኖ ኒውክሊየስ ኤንድ ኦል ስሞል ኒውክሊየስ የላቸውም። እነዚህም ሞኔራ ስለሆኑ ማለት ነው። ስሞልም ናቸው። ሴል ሜምብሬን መዳፕ ኦፍ ኢስተር ላይክ የነዛ ኢተር ላይክ ነው። እነዚህ ደግሞ ኢስተር ላይክ የኛው ራሱ የእንትን ዝርያ ነው ማለት ሃይድሮካርበን አይነት ወይ ደግሞ ፋትን እና ሊፒድን አንድ ላይ የያዘ ወይ ደግሞ ካርቦሃይድሬትን አንድ ላይ የያዘ አይነት ነገር ነው። ኦር ፋቲስን ዞሮ ማለት ነው ፋትን የያዘ ነው። ሴል ቮል መዳፕ ኦፍ ፔፕቲዶግላይከን የዛኛው የአርኪያንስ ግን ፔፕቲዶግላይከን አይደለም ብለናል። ሃይድሮካርበን ነው። ኤንድ ሃፍ ክሎሮፊል ያኛው ክሎሮፊል የለም። ክሎሮፊሉ ሳያኖባክቴሪያ የሚባል አይነት አልጌ የሚመስሉ ነገር ክሎሮፊል ያላቸው ራሳቸው ምግብ ያዘጋጃሉ። ክሎሮፊል ማለት ደግሞ አረንጓዴ ቀለም ማለት ነው። ኖ ሜቴን ፕሮዳክሽን እነዛ ሜቴንን ያመርታሉ። ዩዥዋሊ ሴንሲቲቭ ቱ አንቲባዮቲክ እነዚህ ሴንሲቲቭ ናቸው። አርኪያንስ ደግሞ ሴንሲቲቭ አይደለም። ዩካሪያ ሃፍ ሪሌቲቭሊ ላርጅ እነዚህ ደግሞ ፕላንትን፣ አኒማልን፣ ፕሮቲስታን እና ፋንጋይን የያዙ ናቸው። ላርጅ ናቸው፣ ሰፊ ናቸው። ኮምፕሌክስ ሴል አላቸው። ኮንቴንት ኒውክሊየስ አላቸው። ትሩ ኒውክሊየስ እንደ አዘር ሜምብሬን ክሎዝ ኮምፓርትመንት ኢንሰርክል የሆነ የተከበበ ተጨማሪ ሜምብሬን አላቸው። ዘይ ኢንክሉድ ፕሮቲስታ፣ ፋንጋይ፣ ፕላንት፣ አኒማልስ እንዳልኳቸው ማለት ነው። ሃቭ ኤ ግሬት ዳይቨርሲቲ ኦፍ ፎርምስ ዩኒሴሉላር፣ ኮሎኒያል ኤንድ መልቲ ሴሉላር። እንግዲህ እነዚህ ዩኒሴሉላርም አላቸው፣ ኮሎኒያል ናቸው፣ ሰብሰብ ያሉ ናቸው። መልቲ ሴሉላር ብዙ ሴልም ያላቸው ናቸው። እዚህ ጋር ሶስቱን አስቀምጧል። አርኪያ ይላል፣ ባክቴሪያ ይላል፣ ዩካሪያ ይላል። እዚህ ጋር አርኪያ እዚህ ጋር አለ። እዛ ጋር ዲስከስ ያደረግናቸው ሴል ዊዝ ኖ ሜምብሬን ባውንድ ብለናል። ዲኤንኤ ሰርኩላር በክብ አይነት ነገር ነው ዲኤንኤያቸው የሚገኘው እዚህ መሀል ላይ ያለው ነው ማለት ነው። ራይቦሶም አር ሲሚላር ቱ ባክቴሪያ። ራይቦሶም ማለት ፕሮቲን ሲንተሳይዝ የሚያደርግ ነው። ከባክቴሪያው ጋር የሚመሳሰል ሴል ዎል ዳዝ ኖት ኮንቴን ፔፕቲዶግላይከን ቅድም ያየነው ሴል ዲቫይድ ባይ ባይነሪ ዲቪዥን ሁለት ቦታ በመከፈል አር ዩኒሴሉላር ወይም ኮሎኒያል ናቸው። ሲንግል ሴል ማለት ነው። ባክቴሪያው ደግሞ ሴል ዊዝ ኖ ኒውክሊየስ ቅድም ብለናል። ኖ ሜምብሬን ባውንድ አላቸው። ኤግዚስት ኢን ሰርኩላር ክሮሞዞሙ ሰርኩላር ነው መሀል ላይ ያለ እኛው ማለት ነው። ኖ ሜምብሬን ባውንድ ኦርጋኔልስ እንትናቸው ስትራክቸራቸው ወይ ደግሞ ሴሉላር ስትራክቸራቸው ሜምብሬን የላቸው። ራይቦሶም አር ሲሚላር ቱ አርኪያ ራይቦሶማቸው እንደ አርኪያ ነው እንደዚህኛው ማለት ነው። ሴል ዎል ኮንቴንስ ፔፕቲዶግላይከን የዚህኛው ፔፕቲዶግላይከን አይደለም የአርኪያው። ሴል ዲቫይድ ባይ ባይነሪ ዲቪዥን ሁለት ቦታ መከፈል ዩኒሴሉላር ኦር ኮሎኒያል ናቸው። ዩካሪያ ደግሞ ሴል ዊዝ ኒውክሊየስ እና ሜምብሬን ባውንድ ዲኤንኤ ኒውክሊየስ አሬንጅድ ሊነር እንደ ስትሬት ነገር ነው። እነዚህ ደግሞ ስትሬት ባይሆን ሊነር ነው ዊዝ ሂስቴን ፕሮቲን የሚባል አላቸው። ራይቦሶማቸው ዲፈረንት ፍሮም ቦት በአርኪያ እና ከባክቴሪያ የተለየ ነው። ዜር አር ዩኒሴሉላር፣ ኮሎኒያል እንደ መልቲ ሴሉላር ኦርጋኒዝም ናቸው። ሴል ዲቪዥን ባይ ማይቶሲስ ማለት ሁለት ቦታ በመከፈል ነው። ባይነሪ ዲቪዥን አይደለም። ሜኒ ዲፈረንት ዌይስ ኦፍ ሪፕሮዲዩሲንግ ሴክሹዋሊ እንደ ሴክሹዋሊ ይባዛሉ ይራባሉ። ታክሶኖሚክ ሃይራርኪ ቅድም ያየ ነው። ኪንግደም ታክሶን ኦፍ ሲሚላር ፋይላ ኦር ፋይለም የሚመሳሰሉ ፋይለሞች ኪንግደም ይሆናሉ። ሲሚላር ክላስስ ደግሞ ፋይለም ይሆናሉ። ፎር ፕላንትስ ዲቪዥን እንላለን። ቅድም እንዳል ፎር አኒማል ሞስትሊ ፋይለም እንላለን። ፎር ፕላንትስ ዲቪዥን እንላለን። ክላስስ ሲሚላር ኦርደር ተመሳሳይ ኦርደሮች ክላስ ይሆናሉ። ሲሚላር ፋሚሊ ደግሞ ኦርደር ይሆናሉ። ሲሚላር ጀነራ ደግሞ ፋሚሊ ይሆናሉ። ሲሚላር ስፒሺስ ጀነራ ይሆናሉ። ፋይናሊ ዩኒታይፕ ኦርጋኒዝም ስፒሺስ ደግሞ ኦርጋኒዝም ዛት አቢሊቲ ቱ ሪፕሮዲዩስ መራባት የሚችሉ ናቸው። ሳም ኪወርድ ይላል። ታክሶን ግሩፕ ኦፍ ኦርጋኒዝም ዛት ሼር ዩኒክ ሴት ኦፍ ትሬት። ታክሶን ማለት እንግዲህ ከላይ ያለው ስትራክቸሩ ነው። ስኑ ግሩፖችን የያዘና የተለየ ባህሪ ያላቸውን የያዘ ነው። ፕሮካሪዮቲክ ማለት ዩኒሴሉላር ነው ዊዛውት ሰፓሬት ሴል ኖ ኒውክሊየስ ማለት ነው። ዩካሪዮቲክ ደግሞ ኒውክሊየስ እና ሜምብሬን ባውንድ ኦርጋኔል ያላቸው ስፒሺስ ግሩፕ ኦፍ ኦርጋኒዝም ዛት ካን ሪፕሮዲዩስ ቱ ፕሮዲዩስ ፈርታይሎሲስ ቅድም ያልኳቸው ሊዋለዱ የሚችሉትን የያዘ ስፒሺስ ነው ይላል ባዮሎጂ። ቅድም ያሳያቸው ያልኳቸው ከስፒሺስ ወደ ኪንግደም ስንሄድ ተመሳሳይ ፋይለም ኪንግደምን ይሰጡናል። ተመሳሳይ ክላስ ፋይለምን፣ ተመሳሳይ ኦርደር ክላስን፣ ተመሳሳይ ፋሚሊን ኦርደርን፣ ተመሳሳይ ጀነስ ፋሚሊን፣ ተመሳሳይ ስፒሺስ ጀነስን ይሰጡናል። ወደ ታች ስንጓዝ እዚህ ጋር በግራ በኩል ሲሚላሪቲ ይላል። ሲሚላሪቲ ኪንግደም ወደ ስፒሺስ ስንሄድ ሲሚላሪቲ እየጨመረ ነው የሚሄደው። ከስፒሺስ ወደ ታች ወደ ኪንግደም ስንሄድ ኮምፕሌክስ እየጨመረ ነው የሚሄደው። በሌላ በኩል በቀኝ በኩል ለምሳሌ ብንወስድ አንዱ አኒማል ኪንግደም አኒማሊያ፣ ፋይለም ኮርዳታ ይባላል። ክላስ ማማሊያ፣ ኦርደር ፕሪሜታ፣ ፋሚሊ ሆሚኒዴ፣ ጀነስ ሆሞ፣ ስፒሺስ ሆሞ ሳፒያንስ እንላለን ወይም ደግሞ ሳፒያንስ ነው ስፒሺስ ኔሙ። እነዚህ ደግሞ የራሳቸው ባህሪ አለ። ለምሳሌ እዚህ ጋር ኮርዳታ አኒማል ዊዝ ኖቶኮርድ ኦር ቨርተብራል ኮሎኒ ባክቦን ያላቸው፣ ማማሊያ ቦዲ ከቨርድ ዊዝ ሄር እና መመሪ ግላንድ ጡትና ጸጉር የተሸፈነ፣ ፕሪሜት ማማልስ ዊዝ ፎርዋርድ ሉኪንግ አይናቸው ፊት ለፊት የሚያይ አይን
ያላቸው ፊንገር ያላቸው። ሆሚኒዴ ደግሞ ሪሌቲቭሊ ፍላት ፌስ እነ ባይኖኩላር ሁለት አይን ያላቸው ነው። ፊት ያላቸው ጠፍጣፋ ፊት። ሆሚኒድ ላርጅ ብሬን እንደ አፕራይት ቆሞ የሚሄዱና ብሬናቸው ያደገ የበለጸገ ባይፔዳል በሁለት እግር የሚቆሙና እንደገና ደግሞ ሃየር ኢንቴሊጀንስ ማሰብ የሚችሉ ማለት ነው። ስፒሺስ ደግሞ እንደዚህ ያስቀምጠዋል። 2-3 ላይ ሬሌቫንስ ኦፍ ክላሲፊኬሽን ይሄ በአጭሩ ስናስተምር ባዮሎጂ ከአግሪካልቸር ጋር ከፎረስተሪ ጋር ከሜዲሲን ጋር ከተለያዩ ነገሮች ጋር ሬሌቫንስ አለው፣ ርርብ አለው፣ አብሮ ሪሌሽንሽፕ አለው እንደማለት ነው። ስለዚህ ክላሲፊኬሽን እዚህ ውስጥ የራሱ ድርሻ አለው ማለት ነው። አይደንቲፊኬሽን ኦፍ ሃርምፉል ኤንድ ቤኔፊሻል ኦርጋኒዝምስ ሬዲዩስ ኢነርጂ ኤንድ ታይም ስቴዲ ኦርጋኒዝም ጊዜን ለመቆጠብ ይጠቅማሉ። ሃርምፉል እና ቤኔፊሻልን ለመለየት ይጠቅማል። ሄልፕ አስ አንደርስታንዲንግ ዘ ሪሌሽንሽፕ ቢትዊን ኦርጋኒዝምስ። ታክሶኖሚ ኦልሶ ዩስፉል ፎር ቱል ሳይንስስ ቱ ወርክ ሳች አስ አግሪካልቸር ፎረስተሪ ሜዲሲን ላይ ኢንቮልቭ ያደርጋል ለማለት ፈልገው ነው። 2-4 ላይ ሊነስ ሲስተም ኦፍ ኖሜንክሌቸር ማለት ዲል ስፔሻሊ ዊዝ ዘ ኔሚንግ ኦፍ ኦርጋኒዝም። እንግዲህ ቅድም ሊነስ ምንድን ነው? ኔሚንግ ኤንድ ካቴጎራይዚንግ ኤንድ አይደንቲፋይንግ ኤንድ ክላሲፋይንግ ኦርጋኒዝም ብለናል። ስለዚህ ሊነስ ነው አሁንም እያጠናን ያለው። ሊነም ሲስተሙን ኖሜንክሌቸር ኔሚንግ ሲስተምን እንዴት እንደተጠቀመ ቅድም ከኪንግደም እስከ ስፒሺስ አይተናል። እዚህ ጋርም ደግሞ የተወሰነ የምናየው ነገር አለ። ሃው አኒማል እና ፕላንት ኪንግደም ብለም ሁለት ቦታ እንደከፈለ አይተናል። እዚህ ጋር እሱን እናያለን። ሊነስ was a Swedish naturalist who graduated in medicine but became interested in plants። ስለ ሜዲሲን ነው ያጠናው። ስለ ሕክምና ግን ወደ ፕላንት ስቴዲ ወደ እጽዋት ስቴዲ ነው የመጣው። he discovered and naming new plants in 1935 he published Systema Naturae የሚለው መጽሐፍ አሳትሟል። he accurately described 7700 plant species and classified ወደ 700 ፕላንቶችን ወይ እጽዋትን አግኝቷል። መጽሐፉም Systema Naturae ብሎ 1735 ያሳተመው እና ወደ 7700 አካባቢ እጽዋቶችን የለየና ያጠና ነው። he grouped species into genera into class ብሎ እዛ ጋር ያየነው ነው። እሱን አጥንቷል። እንደገና ደግሞ ወደ 4000 አኒማልሶችን ማጥናት ችሏል። rather less successful in mammals birds sectors ነው ግን ሞር ኩረቱ ፕላንት ላይ ነው። እዚህ ጋር less successful ነው ግን ወደ 4000 አጥንቷል። Linus refined and popularized the naming of binomial system to naming system ማለት ነው። first name and second name first name genus ነው second name ደግሞ species ነው የምንለው በባዮሎጂ ህግ አላቸው። first name written or start with capital letter next name or species name with small letter ነው። italics ይሆናሉ አንደርላይን ይሆናሉ በእጅ ሲጻፉ። እነዚህን ያገኘ ባይኖሚያል ሚንስ ቱ ኔሚንግ ሲስተም ነው። ይሄን አግኝቷል። ባይኖሚያል ኖሜንክሌቸር ማለት ባይ ሚንስ ቱ ማለት ነው። ባይኖሚያል ሲስተም ኦፍ ኔሚንግ ስፒሺስ ኢንትሮዱስድ ባይ ሊነስ ኢዝ አን ኢንተርናሽናል አግሪ ዓለም አቀፍ ከባይነት ያለው ነው። እስከዛሬ የምንጠቀም ነው። ቱ ኔሚንግ ሲስተም ማለት ነው። ዊ ኮል ኢት ቱ ኔሚንግ ሲስተም ኦር ቱ ፓርት ጀነስ ኤንድ ስፒሺስ እንላለን። ጀነስ የምንለው ባይኖሚያል ሲስተም ቱ ኔምስ ዘ ፈርስት ኔም ኢዝ ጀነስ ዘ ሰከንድ ኔም ኢዝ ኢፒቴት ኦር ስፒሺስ ነው። ዘ ጀነስ ኢዝ ካፒታል ሌተር ይሆናል የመጀመሪያው ስፔሊንግ። ስፔሲፊክ ደግሞ ኢፒቴት ደግሞ ምን ይሆናል? ስሞል ሌተር ነው መጀመሪያው። ኤግዛምፕል ሳይንቲፊክ ኔም ሁማን ቢንግ ሆሞ ሳፒያንስ እዚህ ጋር ይታያችኋል። ሆሞ ኤች ካፒታል ነች፣ ኤስ እዚህ ጋር ደግሞ ሳፒያንስ ስሞል ነው የምትሆነው። በህጉ እንደዛ ነው። ሳይንቲፊክ ኔም አንደርላይንድ ዌን ሃንድ ራይት በእጅ ከጻፍን ደግሞ ሁለቱን ለያይተን ሆሞን ለብቻ አንድ መስመር ሳፒያንስ ሳናገናኝ መስመሩን አንደርላይን እናደርግ። በእጅ ፕሪንት የምናደርግ ከሆነ ደግሞ ምን እናደርጋለን? ኢታላይዝ አለች ምልክቷ ኢታላይዝ የምትለው ቦል አንደርላይን አይ የምትላለች እሷ አካባቢ አለች። ኢታላይዝ እናደርግ ቀጠን አድርጎ ይጽፍልናል። ፕሪንት የምናደርግ ከሆነ እንደዛ እናደርጋለን ማለት ነው። 2-5 ደግሞ ኮመን ኢትዮጵያን አኒማልስ ኤንድ ፕላንትስ ኦብጀክቲቭ ክላሲፋይ ኮመን ኢትዮጵያን አኒማልስ ኤንድ ፕላንት based on taxonomic category. Ethiopia is endowed with high biological diversity or biodiversity due to the geographical location, topographical diversity and diverse climate. ኢትዮጵያ endowed ብዙ ነገር ያላት ብዙ ነገር ያካበተች አገር ወይ ምድር ነች ይችላል። ምክንያቱም እንግዲህ ጂኦግራፊካሊ ሎኬሽኑ ያላት በምድር ወገብ አካባቢ ስላለች ቶፖግራፊው የመሬት አቀማመጡ ዳይቨርስ ክላይሜት የተለያየ አየር ንብረት በመኖሩ ለብዙ አይነት እጽዋትና እንስሳት ምቹ ነች ማለት ነው። The country has hot spot for diversity of wild plants and animal species with high degree of endemicity. ኢትዮጵያ ውስጥ እንኳን የሚገኙ አሉ ማለት ነው። ፊልድ ክሮፕስ ዳርሶ አሉ። ኑግ ለምሳሌ አለ፣ ጤፍ አለ፣ ሌሎችም አሉ። ኢትዮጵያን ሙስታርድ የሚባሉ ፊልድ ክሮፕስ በርሊ፣ ሶርጎም፣ ድራምዊት፣ ፊንገር ሚሌት፣ ፋባ ቢን፣ ቺክፒ፣ ለንቲል፣ ካዎፒ የሚባሉ ሜኒ ዋይድ ዳይቨርሲቲ ብዙ አይነት እጽዋትና እንስሳት አሉ። ቴብል 1 ሳይንቲፊክ ኔም ኦፍ ሳም ኮመን ፕላንትስ ኤንድ አኒማልስ ኢን ኢትዮጵያ ላይ ኮመን ኔም ማለት ሁሉም ሰው የሚግባባበት እንደማለት ኮመን ኔም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብዙዎች ጋር እንድረስ